ሰላም ጤና ይስጥልኝ። ዶክተር ኤርሚያስ እባላለሁ። የነርቭ ህክምና ስፔሻሊስት ነኝ። ዛሬ ስለ እንቅልፋችንን እንዴት ማሻሻል እንችላለን ስለሚለው እናወራለን። በእንግሊዝኛ ስሊፕ ሃይጂን እንላለን ማለት ነው። ይህን ርዕስ የመረጥኩት ለምንድን ነው? ባለፈው ቪዲዮ ስለ ልቦና ህክምና ለህመም ለቆየ ህመም የሚሰጥ የስነ ልቦና ህክምና አንደኛው ይሄ ኮግኒቲቭ ቢሄቪራል ቴራፒ የሚባል አለ። ለብቻው አውርቼዋለሁ በሰፊው። ስለዚህ ይሄ ስሊፕ እንቅልፍ የእሱ አንደኛው በቂ ጥሩ እንቅልፍ ማግኘት የህክምና ውጤታማ እንዲሆን ስለሚያደርግ ማለት ነው። ስለዚህ አሁን ይሄ ስሊፕ ሃይጂን የምንለው ማለት ነው መደረግና መደረግ የሌለባቸው ነገሮች አሉ። በዚህ በኩል የምታዩት መደረግ ያለባቸው ነው። በዛ በኩል ደግሞ መደረግ የሌለባቸው ነገር ነው ማለት ነው። አንድ ሰው ጥሩና በቂ እንቅልፍ እንዲያገኝ ማለት ነው። አብዛኛውን ጊዜ 8 ሰዓት ይባላል። ያው አዋቂዎች ላይ በእድሜ ይለያያል። 7 6ም ጥሩ ነው። 7 ሰዓትም ብናገኝ ብቻ እስከ 8 ቢሆን ጥሩ ነው። በዚህ በኩል የምናየው መደረግ ያለባቸው ነገሮች ነው ማለት ነው። አንደኛው ነው ዋነኛው ወጥ የሆነ እንቅልፍ ሊኖረን ይገባል። አእምሯችን የራሱ ሰዓት አለው፣ ኢንተርናል ክሎክ የምንለው ማለት ነው። የለመደው ሰዓት ማታ ማታ ሲሆን ይተኛል፣ ቀን ቀን ሲሆን ይነቃል ማለት ነው። ያው ካልደከመን በስተቀር ማለት ነው። ስለዚህ ማታ ላይ የሚመነጭ ንጥረ ነገር አለ፣ ሜላቶኒን የምንለው እሱ ብርሃን ሳይኖር ሲቀር፣ ለዛ ነው አብዛኛው ሰው ማታ ማታ የሚተኛው ማለት ነው። ስለዚህ የተወሰነ ሰዓት ካለ 4 ሰዓት የምንተኛ ከሆነ 4 ሰዓት፣ የምንነቃበት ሰዓት 12 ሰዓት ከሆነ 12 ሰዓት። ስለዚህ ይሄም ማስለመድ ያስፈልገናል፣ ቅዳሜና እሁድም ቢሆን ማለት ነው። ስለዚህ ይሄ ፊክስድ ስኬጁል ለአእምሯችን ማስለመድ የመጀመሪያው ይሄ ነው። ሌላኛው ደግሞ ቀን ላይ እንቅስቃሴ መስራት፣ ኤክሰርሳይዝ ማድረግ፣ ስፖርት መስራት በተለይ ጠዋት ላይ ያው ሰውነታችንን እንዲደክም ስለሚያደርግ ማታ እንቅልፍም ይመጣናል ማለት ነው። ስለዚህ ሁለተኛው ይሄ ነው። ሌላ ምቹ መኝታ መኖር አለበት አልጋችን። ያው ጉበጥ ያለ እንደዚህ ከሆነ ያው አይመቸንም፣ ያው ህመም ስለሚፈጥር እንቅልፍም ይከለክላል ማለት ነው። ሌላ ደግሞ ይሄ መኝታችን አካባቢ ጸጥታ ያለበት ቦታ ቢኖር፣ ቅዝቃዜ በጣም ሞቃታማ ባይሆን፣ ቀዝቀዝ ያለ ቢሆን እና ጨለማ፣ ወሳኝ ነገር ጨለማ ማለት ነው። ስለዚህ ይሄ ሌላው መደረግ ያለበት ነገር ነው። ሌላ ደግሞ ወጥ የሆነ ተግባር ቢኖረን ከመተኛታችን በፊት፣ ለምሳሌ ሻወር የምንወስድ ከሆነ እንደዚህ ሻወር መውሰድ፣ ማንበብ የምንፈልግ ከሆነ አንብበን መተኛት፣ ጥርስ መቦረሽ፣ እንደዚህ ወጥ የሆነ ሩቲን የምንለው እንደዛ ነገር ቢኖር ይሄም ይመከራል ማለት ነው። ከዛ በተጨማሪ ደግሞ እንቅልፍ አልመጣ ካለን አልጋ ላይ አለመዋል እንጂ መነሳትና ሌላ የሚያሰለቹ ነገሮች ማድረግ፣ መጽሐፍ ማንበብ ሊሆን ይችላል። ምሳሌ የሆነ ብዙም ታሪኩ ደስ የማይል መጽሐፍ እንደዛ ማየት፣ ግን የሚያዝናኑ ነገሮችን አለማድረግ። ብዙ ጊዜ ቀን ቀን ስናደርጋቸው ምናምን የሚያዝናኑ እነዚህ ጭራሽ እንቅልፋችንን ነው የሚከለክሉ እና አብዛኛው ሰው ደግሞ የአጫጭር ቪዲዮዎች ይወዳል። ስለዚህ እሱ በጣም የማይመከር ነገር ነው፣ ጭራሽ እንቅልፍ ነው የሚያጠፋው ማለት ነው። ስለዚህ እነሱን ነገር ሳናደርግ ሌላ የሚያሰለች ነገር ማድረግ፣ ሙዚቃ፣ የሚደብር ሙዚቃ መስማት፣ ግን ማንበብ ያው ብዙ አይወድም። ስለዚህ እሱ የተሻለ አማራጭ ነው የሚሆነው ማለት ነው። እዚህ ጋር ደግሞ መደረግ የሌለባቸው ነገሮች ስልክ እያዩ መተኛት። ምንም እንኳን የመጀመሪያው የተኛን ቢመስለንም መሀል ላይ እንነቃለን። ብዙ ጊዜ ይሄ ነው የሚያጋጥመው እና ከመተኛ ስልክ አልጋ ላይ ስንወጣ በቃ ስልክ እዛው ቁጭ ባልንበት ጨራርሰን አልጋ ላይ ለመተኛት ብቻ መምጣት ነው የሚያስፈልገው። ምግብ ደግሞ ልክ ከመተኛታችን በፊት ብዙ ምግብ በልቶ አለመተኛት፣ ቀደም ብሎ መብላት አልጋ ላይ ከመውጣታችን በፊት። ቀን ላይ ረጅም ሰዓት ናፕ አለማለት፣ 10-15 ደቂቃ ብዙ ችግር ላይኖር ይችላል፣ ግን ረዘም ያለ ሰዓት ቀን አለመተኛት ማለት ነው። ይህ ማታ እንቅልፍ ስለሚከለክል ቡና መጠጥ አለመጠጣት፣ በተለይ ወደ ማታ አካባቢ። እነዚህ ጭራሽ የማይመከሩ ነገር ናቸው ማለት ነው። አልጋችንን አልጋ ላይ ተኝተን አለመስራት። አልጋችን እንዳልኩት ለእንቅልፍ
እና ለግንኙነት ብቻ ነው የሚባለው። ስለዚህ እዛ አልጋችን ላይ ስራ ኮምፒውተር ቁጭ አድርገን እዛ ስራ ለመስራት፣ ቲቪ እዛ ላይ ተኝተን አለማየት፣ እዛ ላይ ቁጭ ብለን አለማሰብ፣ አለመጨነቅ፣ እዛ ላይ መጨነቅም ካለብን ወጣ ብለን የሆነ ወንበር ላይ ጊዜ መስጠት ለጭንቀትም የተወሰኑ ቁጭ እንደዚህ ማሰብ እንደሱ ካስፈለገም ማለት ነው። እና መፍትሄ መፈለግ እንደዚህ ስራም እዛው ሳሎን እንደዚህ ቁጭ ብሎ እዛ መስራት ነው የሚያስፈልገው እንጂ አልጋን እንደዚህ እዛ ቁጭ ብለን የምናስብበት ስራ የምንሰራበት ከሆነ አእምሯችን አልጋውን ከእንቅልፍ ጋር አብሮ አያይዘው። ስለዚህ አእምሯችን ማድረግ ያለብን አልጋ ላይ የምንሄደው ለመተኛት ብቻ ነው። ከዛ ያኔ አእምሮም ያውቃል አልጋ ኦኬ ለመተኛት ነው ብሎ ይሄ ንጥረ ነገሮች አእምሮ ላይ የሚመነጩትን ነገሮች ያመነጫል ማለት ነው። ስለዚህ እነዚህን የጠቀስኩትን ነገሮች አለማድረግ እና እንቅልፍ ደግሞ አልመጣ ሲለን ማለት ነው ስለ እሱ አለማሰብ ወይ እንቅልፍ በቃ አልወሰደኝም፣ ነገ ስራ አልሰራም፣ እነዚህ ኔጌቲቭ ቶት እንላቸዋለን። ስለ እንቅልፍ በጣም ብዙ አለመጫን። አብዛኛው አጭር ጊዜ የሚቆዩ እንቅልፎች አብዛኛው አይቆዩም ባይዘው እና ይሻላቸዋል እና እንደምናስበው አይደለም። ላይክ በቀን 2 ሰዓት ተኝተን በደንብ እንሰራለን እና ግን ይሄ ኔጌቲቭ ቶት የምንላቸው በቃ እንቅልፍ አልተኛውም፣ ነገ ስራ አልሰራም እንደዚህ የሚሉትን ኔጌቲቭ ቶቶችንም ማስወገድ ያስፈልጋል ማለት ነው። አሁን ያልኳቸውን ነገሮች ካደረግን የተሻለ እንቅልፍ ይኖረናል ተብሎ ይታሰባል ማለት ነው። መድኃኒት ከመውሰድ እነዚህ ናቸው መጀመሪያ የሚመከሩት። ስለዚህ ይሄ እንቅልፍ ስሊፕ ሃይጂን የምንለው ነው በአጭሩ። አመሰግናለሁ።